ሰው በቻሌንጂንግ ሁኔታ ውስጥ የሚኖር ፍጡር ነው። ሰው ጠላቶቹ እጅግ በጣም ብዙዎች ናቸው። እንቅፋቶቹ በጣም ብዙዎች ናቸው። ወጥመዶቹ በጣም ብዙዎች ናቸው። ትልቁ የሰው ልጅ ጠላት ግን ተስፋ መቁረጥ ነው። ተስፋ በፍጹም የሰው ልጅ ህልም ካለው፣ ራዕይ ካለው፣ ፓሽን ካለው፣ በውስጡ የሰነቀው ነገር ካለ ተራራም ቢሆን በረሃም ቢሆን ባህርም ቢሆን ከፍዬ እሄዳለሁ ብሎ የማቋረጥ ትጥቅና እልህ ሊይዝ ያስፈልገዋል። እኔ በህይወቴ ያለፍኩባቸው ከባባድ ቻሌንጂንግ ጊዜዎች ነበሩ። በጣም ታዋቂና ሀብታም ቤተሰብ ውስጥ አልተወለድኩም። የተወለድኩት እዚሁ አዲስ አበባ ጳውሎስ ሆስፒታል ነው። ነገር ግን ከጥቂት ዓመታት በኋላ ለስራ ተቀይረን ወደ ወለጋ በምንሄድበት ጊዜ ወለጋ አካባቢ በጣም ብዙ ችግር ነበርና የፖለቲካም የሃይማኖትም። አባቴ ለብዙ ዓመታት እስር ቤት ነበረ። አባቴ ብቻ ሳይሆን በጣም እዛ አካባቢ ብዙ ሰዎች ይታሰሩ ስለነበረ በአእምሮዬ አንድ ነገር አስብ ነበር በህፃንነቴ። ሰው ይወለዳል፣ ይማራል፣ ይታሰራል፣ ይፈታል። ስለዚህ መማርና መታሰርን እየጠበቅኩ ነበር አባቴ የተፈታው። ከዛም በኋላ በዛ ታላቅ ጨለማ ውስጥ እያለን እናቴ በጣም በትንሽ ደሞዝ ትኖር ነበረ እና በዛ ትንሽ ደሞዝ እኛን ጥሩ ፕራይቬት ስኩል ታስተምረን ነበረ። She understood the value of education. ከዛ በኋላ ልክ እኔ 6ኛ ክፍል ስደርስ በአካባቢያችን የነበረ አንድ በጣም ጥሩ ቦርዲንግ ስኩል ነበረ፣ ደምቢዶሎ የሚባል ከተማ ላይ ቤስ ይባላል። ቤተል ኢቫንጀሊካል ሰከንደሪ ስኩል። ከመላው ዓለም ሰዎች መጥተው ያስተምራሉ። one of the best boarding schools ነበረ። እዛ ተሟሙታ ሌሊት ጥልፍ እየጠለፈች ቀን ስራ እየሰራች በምታገኘው ገንዘብ እኔን እዛ ትምህርት ቤት ላከችኝ። ከዛ በኋላ እኔ በአሜሪካንም በኢትዮጵያም ብዙ ዩኒቨርሲቲዎች ብዙ ኮሌጆች ተምሬያለሁም አስተምሬያለሁም። the most impactful moment በህይወቴ ግን ያቺ ሃይ ስኩል ነበረች። ያ ሃይ ስኩል በህይወቴ ጥልቅ ኢምፓክትን ያመጣው። ከዛ የተነሳ የትምህርት ፍቅር ውስጤ ገባ። ትምህርት የሰዎችን ህይወት እንደሚቀይር፣ መማር የሰዎችን አቅም እንደሚያወጣ ስለተረዳው ከዛ በኋላ በትምህርት ላይ ትኩረት አድርጌ መኖር ጀመርኩ እና እናቴን በዚህ አጋጣሚ ላመሰግናት እወዳለሁ። እኔ ዛሬ ከእናንተ ጋር ለማውራት ወይም ለመነጋገር የመጣሁት ያለፍኩበት ጎዳና የረዱኝን ፕሪንሲፕሎች ላካፍላችሁ ነው። the most important principles በጣም ህይወቴን ትራንስፎርም ያደረጉ ፕሪንሲፕሎች አካፍላችኋለሁ። ልክ ጣታችን ላይ እንዳሉ 10 ጣቶች ቶሎ 10 ነጥብ ሰጣችሁና ትጠይቁኛላችሁ የፈለጋችሁትን ጥያቄ። መጽሐፍ ቅዱስ ላይ አንድ ምዕራፍ አለ። አንድ ሰውዬ ነበረ ይላል። ይህ ሰው ሰራተኞቹን ጠርቶ ብር ሰጣቸው። ለአንዱ 5000፣ ለአንዱ 3000፣ ለአንዱ 1000 ሰጠና ወደ ሩቅ ሀገር ሄደ። 5000 የወሰደው ሰውዬ ወዲያው ይላል ሄደና ነገደበትና ሌላ 5000 አተረፈ። አንደኛው ደግሞ የወሰደውን 2000 ሄደና ነገደበትና ሌላ 2000 አተረፈ። 1000 የወሰደው ግን ቀበረው። ከዛም በኋላ ያ ገንዘቡን የሰጠው ጌታ ተመልሶ ሲጠይቅ ባለ 5000 ይሄው 5000 አትርፍ ያለው፣ ባለ 2000 ይሄው ሌላ 2000 አትርፍ ያለው፣ ባለ 1000 ደግሞ ቀበርኩት አለ። ከዛም በኋላ እነዛ ላተረፉት ሰዎች እንደዚህ አላቸው፣ እናንተ ታማኝ ባሮች በትንሽ ስለታመናችሁ በትልቁ ላይ እሾማችኋለሁ። ከዛ ዝቅ ብሎ ላለው ይጨመርለታል፣ የሌለው ግን ያለውም ይወሰድበታል። እሺ ከዚህ ታሪክ ላይ አንዳንድ ፕሪንሲፕሎች ላካፍላችሁ። የመጀመሪያው is what we call a principle of giftedness። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። ይሄ
ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። ስትሬሰርስ ኦፍ ላይፍ የሚባሉ ነገሮች አሉ። የሰውን አእምሮ የሚጫኑና የሚያጨልሙ የምግብ ጥያቄ፣ የልብስ ጥያቄ፣ የቤት ጥያቄ። እነዚህ ቤዚክ ኔሴሲቲስ ያልተሟሉለት ሶሳይቲ የለኝም የሚል ነገር ስላለ የሌለውን ነገር ለማግኘት ብቻ ስለሚያስብ ከዛ አልፎ ለፈጠራ መድረስ አይችልም። በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ ሰዎች የለኝምን መቁጠር ይፈልጋሉ። ስትሬሰርስ ኦፍ ላይፍ ከአሜሪካን ተማሪዎች ልጆች አእምሮ ላይ ተነስቷል። they're not worried about food, about clothes, about house, about car. ምንም ነገር እኔ ለመጀመሪያ ጊዜ ዩኒቨርሲቲ ለመማር አሜሪካን ሲሄድ በዛ ዩኒቨርሲቲ ውስጥ መኪና ያልነበረኝ እኔ ብቻ ነኝ። ሁሉም ዶርሙ ፊት ለፊት መኪና ያቆማል። ሁሉም ስትሬሰርስ ኦፍ ላይፍ ከአእምሮ ላይ ስለተነሱ ኢኖቬቲቭ ናቸው። ነገር ግን የሰው ልጅ አፍሪካ የሚወለድ ኤዥያ፣ አሜሪካ የሚወለድ ዩሮፕ፣ አረብ ሀገር የሚወለድ የፈለገው you have to believe that I am gifted አለኝ የሆነ ነገር፣ እችላለሁ የሆነ ነገር፣ እሆናለሁ የሆነ ሰው፣ አደርጋለሁ የሆነ ነገር የሚል sense of giftedness በውስጣችን ስንፈጠር የተደረገ ነው። every human being የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው። በእያንዳንዳችሁ ውስጥ ታላቅ ዳይመንድ አለ። ፕሪንሲፕል ነምበር 2 ለእያንዳንዳቸው እንደየአቅማቸው ሰጣቸው። እኔ ኮሚኒዝምና ሶሻሊዝም የሚያደርገውን ነገር አይቻለሁ፣ እኩልነት የሚለው አስተሳሰብ። ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም። ለምን? ስጦታው ጸጋው እኩል ነው። ሁሉ ሰው ግን እኩል አቅሙን አላዳበረም። ሰው ሁሉ እኩል አይደለም። ሁሉ ሰው የተለያየ ነው። ይሄ የተለያየው ሰው የሚለያየው ዜግነቱ ይመስለዋል፣ የሚለያየው ከለሩ ይመስለዋል፣ የሚለያየው ጾታው ቁመቱ ይመስለዋል፣ የሚለያየው ዘሩ አይደለም፣ ሰው ዘሩ ይመስለዋል። ሰውን ከሰው የሚለየው አቅሙ ነው። አቅም የማዳበሩ ሥራ ሰዎችን ይለያቸዋል። አንተን ልዩ የሚያደርግህ አቅም የመገንባት ሥራ ነው ያንን የምንለው። ይሄ አቅም የመገንባት ሥራ ሰዎች በሕይወታቸው አቅማቸውን እንዲገነቡ ያስፈልጋል። ይህንን ሴንስ ኦፍ አይደንቲቲ፣ ሴንስ ኦፍ ዲስቲንክሽን ወይም ሴንስ ኦፍ ዲፍረንሺዬሽን የምንለው ነው። It doesn't matter whether you're male or female, black or white, African or Asian or European. Capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። ይህንን አቅም የማሳደግ ሥራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ፣ Human Capacity Development። የሰውን ካፓሲቲ አይደንቲፋይ ካደረገ በኋላ እሱን ዲቨሎፕ ማድረግ። በሰው ልጅ ከውልደት እስከ እድገት አቅም መገንባት መጀመሪያ ሰዎች አቅማቸው ሆሊስቲክ ካፓሲቲ የምንለው ነው። ፊዚካል አቅም መገንባት በጣም አስፈላጊ ነው። የተሰጠን ፊዚካል ነው። ዋረን ባፌት አንድ ነገር ይናገራሉ። አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ዕለተ ሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል? ዘይቷን፣ ጎማዋን፣ ማርሿን፣ መስታወቷን እንዴት ይጠብቃታል? you are given one body። የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው፣ መቀያየሪያ የለውም። ተሰጠህ እስከ ዕለተ ሞት ድረስ ነው። so taking care of your body is physical capacity ማሳደግ የሚባለው ነው። ይሄ ስፖርት መስራት፣ እንቅልፍ መተኛት፣ ጤነኛ ምግብ መብላት፣ ከሱስ ራስን መጠበቅ የምንላቸው ነገሮች። ሌላው ኢንተሌክቹዋል ካፓሲቲን ማሳደግ። የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶች እና ሳይንቲስቶች? ኒውሮፕላስቲ ይሉታል። የሰው አእምሮ the elasticity of human mind፣ የሰው አእምሮ
በጨመርክበት መጠን ነው የሚሰፋው። ያም የመገብከውን ያክል ይሰፋል። በጨመርክበት መጠን እየሰፋ ይሄዳል። ማይንድን ፊድ የማታደርገው ከሆነ ኢንተሌክቹዋል ካፓሲቲ ለሌለው ሰው ምንም አይሰጠውም። ካልመገብከው ደግሞ ኮንትራክት እያደረገ ይመጣል። ሰው ሚኒመም ሙሉ ካፓሲቲውን አሳደገ የምንለው እነዚህን 8 ኤሪያስ ሲያሳድግ ነው። ፊዚካል ካፓሲቲ፣ ኢንተሌክቹዋል ካፓሲቲ፣ ስፒሪቹዋል ካፓሲቲ፣ ሌላው ይሄ ሪሌሽናል ካፓሲቲ የምንለው ኢሞሽናል ካፓሲቲ፣ ዘመድ ማብዛት፣ ጠላት መቀነስ። as much as possible ጠላት ቀንስ፣ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ። ይሄ ኢሞሽናል ኢንተለጀንስ የምንለው አንዱ ይሄ ነው። ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ፣ ጥሩ ሰዎች መሆን፣ ህሊናን ማዳመጥ። ህሊና ራይት ኤንድ ሮንግን ይነግረናል። ሞራል ካፓሲቲያችን እያደገ ይሄዳል። ሞራል ሶሳይቲ፣ ሞራል ኢንዲቪጁዋል እንድንሆን ያደርጋል። ፋይናንሻል ኢንተለጀንስ የምንለው እሱ በጣም ኢምፖርታንት ነው። ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት፣ ይሄንን እንደ IQ EXQ፣ ይሄ ደግሞ ኤክስፒሪየንስ ማግኘት። ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ 100 አለቃ ሞር ኤክስፒሪየንስ አለው። ይህንን ኤክስፒሪየንስ ኢንተለጀንስ እንለዋለን። የመጨረሻው ሰልፍ ክሪቲካል ካፓሲቲ፣ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ፣ ራስን ማስተካከል። ሶስተኛው እኔን የጠቀመኝ ፕሪንሲፕል፣ ይህ ገንዘብ የተሰጠው ሰው ይላል ወዲያው ሄደ ይላል። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ የምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። ሌላ the most sacred moment in my week፣ በሳምንቴ ውስጥ በጣም የተቀደሰው ሰዓት እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጨስ፣ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። Sunday afternoon is the most important time of any strategic leader። ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ 3 ነገሮች ያስፈልገዋል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? ይሄ አዲስ ወደኔ እየመጣ ያለውን ሳምንት እንዴት ነው ማሳልፈው? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምትጠቀምበት? So you have to take over the week። ካልቀደምከው ትቀደማለህ። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው።
አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ሶ ታይም ማኔጅመንት ኢዝ ዘ ሞስት ኢምፖርታንት ቲንግ። በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ። መስራት ካልቀረ ከሚያስፈራራ ትልቅ ቻሌንጅ እና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆን። ሶስተኛው ፕሪንሲፕል is a principle of urgency. You have to operate. ጊዜ የለኝም፣ ጊዜ ያለቀ ነው። ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ 70 ቢበዛ 80። 70 ማለት 25500 ቀናት ናቸው። 80 ማለት 29000 ቀናት ብቻ ናቸው። only 29000 days. So we have to work with a sense of urgency. Time should never be wasted. ሶስተኛው ፕሪንሲፕል ይሄ ነው። አራተኛው ፕሪንሲፕል ይሄ ሰውዬ ገንዘብ ተሰጠው፣ ጊፍትድ ነው። እንደ አቅሙ ተሰጠው፣ ካፓሲቲውን ዲቨሎፕ አድርጓል። ከዛም በኋላ ወዲያው ነው ያደረገው። ሴንስ ኦፍ አርጀንሲ አለው። አራተኛ ላይ ምን አደረገ ይላል? እንደ ተቀበለ ሄደ ይላል። ይሄ ማለት ሰው ባለበት እዛው ተዘፍዝፎ ተቀምጦ እንዲኖር የተፈጠረ ፍጡር አይደለም። You have to move. You have to change. You have to try new areas and new spheres. Movement is very important. Movement ደግሞ ሪስክ ነው። ሎኬሽን መቀየር ነው። በዓለም ላይ ታላላቅ የዓለም ለውጦች ያመጡ በሀገራቸው የኖሩና የተወለዱ አይደሉም። የዓለምን ታሪክ የገለባበጡ ታላላቅ ሰዎች ሎኬሽናቸውንና ሰፈራቸውን የቀየሩ ሰዎች ናቸው። በዓለም ላይ ታላቁ ታሪክ የዳያስፖራ ታሪክ ነው። ይሄ ዳያስፖራ ስላችሁ ከኢትዮጵያ የተሰደደ ዳያስፖራ ማለት አይደለም። ዳያስፖራ ራሱን የቻለ ኖሜንክሌቸር ነው። ራሱን የቻለ የዓለም ኖሜንክሌቸር ነው። ማንም ሰው ዛሬ የተወለደበት ቤት ውስጥ የሚኖር በጣም ጥቂት ሰው ነው። ቤት የቀየረ ራሱ፣ ሰፈር የቀየረ ራሱ፣ ከተማ የቀየረ ራሱ ዳያስፖራ ነው። አፍሪካን ዳያስፖራ የአሜሪካንን ካልቸር ቀየሩት። ጥቁር አሜሪካውያን ለአሜሪካን የሰጡት ስጦታ ቀላል አይደለም። አርት ላይ፣ ሚውዚክ ላይ፣ ስፖርት ላይ፣ ፖለቲክስ ላይ፣ ሲቪል ራይትስ ሙቭመንት ላይ ሞተው ነው የሴግሪጌሽንን ምድር፣ ነጭና ጥቁር አብሮ የማይኖርበትን ምድር ሞተው ተደብድበው ተገርፈው ዛሬ ማንኛውም ኢትዮጵያዊ፣ ማንኛውም አረብ፣ ማንኛውም ኤዥያዊ ሄዶ እዛ እንዲኖር ያደረጉት የአፍሪካ ዳያስፖራዎች ናቸው። ዛሬ የኢትዮጵያንና የአፍሪካን ኢኮኖሚ እየቀየሩ ያሉት የቻይና ዳያስፖራዎች ናቸው። ሀገሪቱን ዲቨሎፕ ያደርጋሉ። እዚህ ያሉት ለጽድቅ አይደለም፣ ለትርፍ ነው። ይሄ ምንድነው የሚያሳየው? ሎኬሽን መቀየር፣ ሪስክ መውሰድ ያደረገው ነገር ነው። ስለዚህ የሰው ሴንስ ኦፍ ኢንዲፔንደንስ ያስፈልገዋል። ዛሬ ማታ የምታዳምጠኝ ወንድ ወይም ሴት እዚህ ቤት ዓለም ሀገሬ ነው ማለት መቻል አለብህ። the world is my country። ይሄ የሰፈር ክልሉን ምኑን መንደሩን ተው። ይሄ this is too small for you። ቁራጥ መሆን ያስፈልገዋል። ሰፈሩን መቀየር፣ ስራውን መቀየር፣ አድራሻውን መቀየር፣ ሰፈሩን የመቀየር ሴንስ ኦፍ ኢንዲፔንደንስ፣ ዲሲዥን ሜኪንግ። ከዛም በኋላ ያንን ሪስክ ወሰደ። ይሄ ሰውዬ ምን አደረገ ይላል? ሄደ ይላል። ስለዚህ መፍራት የለባችሁ። ተነስታችሁ ሰፈር መቀየር፣ ሀገር መቀየር፣ ድንበር መቀየር፣ ሰፈር መቀየር፣ የተለያዩ ነገሮችን በምንቀይርበት ጊዜ ያ ቦልድነስና ያ ካሬጅ ይቀይረናል። ሄደ ይላል ሰውየው። ከሄደ በኋላ ወዲያው ምንድን ነው የሚለው? ነገደበት ይላል። በተሰጠው ነገደበት። ይሄ ነው እንግዲህ very important principle። ነገደበት። that means ይሄ ቢዝነስ ኦሪየንትድ ሆነ። መነገድ the most simplest definition መግዛትና መሸጥ ነው። በርካሽ መግዛት፣ በውድ መሸጥ። አለቀ። ቢዝነስ የሚጀምረው በመሸጥ አይደለም፣ በመግዛት ነው። ይሄ ሰውዬ ነገደ በምንልበት ጊዜ በመጀመሪያ ገንዘብ ስለተሰጠው ቢዝነሱን የጀመረው በመሸጥ አይደለም፣ በመግዛት ነው።
መግዛት ደግሞ አርት ነው። it's an art of buying። ሰውን መግዛት፣ ሁኔታን መግዛት፣ ኢንቫይሮንመንትን መግዛት። በዓለማችን ላይ ከቅርብ ጊዜ ወዲህ ሰዎች በጣም የሚማሩበትና የሚሰለጥኑበት ስልጠና is the art of negotiation። እንዴት ኔጎሺየት እንደሚያደርጉ። ለመግዛት ሰው ገንዘብ የሚያስፈልግ ይመስለዋል። የሚያስፈልገው አርት ነው። the art of buying, the art of purchasing። properly መግዛት መቻል አለብን። ስንገዛ የምንገዛው ገንዘብ የሚገዛውን ብቻ አይደለም። the purchasing power በምንልበት ጊዜ this is holistic purchasing power። ሞገስ ይገዛል፣ ቃል ይገዛል፣ መልክ ይገዛል፣ አቅም ይገዛል፣ አስተሳሰብ ይገዛል፣ ሪሌሽንሺፕ ይገዛል። your relationship, your network is dependent on your net worth የምንለው ለዚህ ነው። ሰው ለመግዛት ገንዘብ ብቻ የሚያስፈልግ ይመስለዋል። ዕውቀት ይገዛል፣ መንፈሳዊነት ይገዛል። ይሄ የገዢነት አቅም ነው። ከዛ በኋላ ይሄ ሰው ይሄድና ገዛ። ምን ገዛ? አሴት ገዛ። you have to be able to buy an asset። አሴት ነው የገዛው ይሄ ሰውዬ። አሴት ስለገዛ ይሄ የገዛውን ነገር ምን ማድረግ ቻለ? መልሶ መሸጥ ቻለ። ብዙ ጊዜ ድሆች የሚገዙት ላያቢሊቲ ነው። ላያቢሊቲ ማለት ሁልጊዜ ወጪ የሚሆን ልብስ፣ ቀለማ ቀለም፣ ምግብ፣ በርገር፣ መኪና ኦር እነዚህ አላቂ ነገሮች፣ እነዚህ ላያቢሊቲዎች ናቸው፣ የሚጠፉ ነገሮች ናቸው። ሁልጊዜ ወደ ሱቅ ስትሄዱ ምንድነው የምገዛው? am I buying an asset or am I buying an liability? አንድ ጊዜ በሁለት ናሽናሊቲስ መካከል $100 እጃቸው ገብቶ ነበር፣ በህንዶችና በሌሎች ሰዎች። ያ $100 ምን ያክል ሄደ የሚባል ሪሰርች በሚሰራበት ጊዜ በህንዶቹ እጅ የሄደበት አካሄድ በጣም ይገርማል። ህንዶች የእንግሊዞች ኮሎኒ ናቸው። by the way by 2023 የህንድ ኢኮኖሚ በዓለም ላይ የእንግሊዞችን ገልብጦ አምስተኛ መጣ። አሁን የእንግሊዝ ኢኮኖሚ ከህንድ ኢኮኖሚ በታች ነው። የህንድ ኢኮኖሚ in 2050 የአሜሪካንን ኢኮኖሚ ይገለብጣል ተብሎ እየታሰበ ነው። why? it is the way you conserve and the way you spend money። ገንዘብህን እንደ ወታደር ይው ሄዶ ማርኮ መምጣት አለበት። የሚማርከው ግን አፈር መሆን የለበትም። የሚማርከው ግን አመድ መሆን የለበትም። የሚማርከው ጠቃሚ ነገር መሆን አለበት። ምገዛው ነገር አሴት ነው ወይስ ላያቢሊቲ ነው? መልሶ ይወልዳል። ይህ ሰውዬ ነገደ ማለት ትራንዛክሽናል ማይንድ ሴት አመጣ። ትራንዛክሽናል የሚለው ትራንዛክቱስ ከሚለው የላቲን ቃል የመጣ ነው። ቱ ብሬክ ትሩ ማለት ነው። ቱ አኮምፕሊሽ ማለት ነው። ፕሮስፐር የሚያደርግህ ሰክሰስፉል የሚያደርግህ it is not the art of making money, it is the art of keeping money. and not only keeping money, investing it properly። ይሄ ሰውዬ ምን አደረገበት ይላል? ነገደበት ይላል። ነገደበት፣ ሰራበት ይላል። ይሄ ሰውዬ ከነገደበት በኋላ ይላል ሌላኛው ፕሪንሲፕል is አተረፈ ይላል። I love that word። ከሰረ አይደለም የሚለው አተረፈ። wow, I love it። የዓለም ህዝብ ለማትረፍ ነው የተፈጠረው። ከዚህ የተነሳ የዓለም ኢኮኖሚ እያደገ ነው የሚሄደው። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ ሁለት ታላላቅ ሀገሮች አሉ፣ ራሻና ዩክሬን። ራሻ $150 ቢሊዮን በአንድ ዓመት ውስጥ ከሰረች። ዩክሬን $149 ቢሊዮን ከሰረች። ጦርነት ያከስራል። ዓለም በአንድ ዓመት 5 ትሪሊዮን ነው ያተረፈችው። while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ almost collectively 300 ቢሊዮን ከሰሩ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያል። ኃያሉም ይከስራል፣ ደካማውም ይከስራል። by the way ጠላትን አታከስርም፣ አንተም አብረህ ነው የምትከስረው። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ
ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ ይሄ ሰውዬ ምን አደረገ? ሰራና አተረፈ። ፕሮፊታቢሊቲ ኢዝ ሂውመን ሪስፖንሲቢሊቲ። እያደግን መሄድ አለብን። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። ይሄ ሰውዬ ነገደ፣ ከዛም በኋላ አተረፈ። ዓለም እያተረፈ ነው የሚሄደው። ሌላኛው የመጨረሻው ፕሪንሲፕል፣ ወደዚህ ደረጃ ከመጣን በኋላ ይሄ ሰውዬ ከነገደ በኋላ በጣም የሚገርማችሁ ገንዘቡን መጀመሪያ የሰጠው ተመልሶ መጣ ይላል። ሊቆጣጠር አካውንታቢሊቲ ሪስፖንሲቢሊቲ የሚባል ነገር ሊቆጣጠረው ተመልሶ መጣ። እስቲ የሰራህበትን አምጣ አለ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት አራት ነገሮች፣ አራት አንቴናዎች አሉ። አንደኛው አምላኩ ነው። ለተሰጠው ህይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው ሂውመን ዲሲሽን ሜኪንግ ካፓሲቲ ራይት ኤንድ ሮንግን ዲሲሽን የማድረግ አቅም አለው። ሶ ዩ አር አካውንታብል ነምበር 1 ቱ ጋድ፣ ነምበር 2 ቱ ዩር ኦን ኮንሽንስ፣ ነምበር 3 ቱ ዩር ኦን ፋሚሊ። ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። ስለዚህ ፋሚሊያችን it is a core፣ ዝም ብሎ ይሄ ሳይድ unnecessary factor አይደለም። it's core factor። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለህግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች መጣና ሰውየው እሺ ብሩን ሰጠውህ፣ ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? ይህንን ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ ያለው 5,000 ሰጠውህ፣ 5,000 አተረፍክ። አንተ ታማኝ ባሪያ፣ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። the ultimate goal of human being፣ የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። ምንድነው? ፖዚሽንን ይቀይራል። ፕሮፊታቢሊቲ will give you influence። ሬዲዮ ላይ ኢንተርቪው ትሆናለ፣ ቲቪ ላይ ትቀርባለ። ሐሳብ ምንድነው? እስቲ ሐሳብ ስጥ፣ አማክር ትባላለ። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have, my friend, you are going to have that freedom። ና ማለት ትችላለህ፣ ሂድ ማለት ትችላለህ። ፖዚሽን ኢንፍሉዌንስ ይሰጣል። at the end ፖዚሽን ደግሞ ምንድነው የሚሰጥህ? ስፊር ኦፍ ኢንፍሉዌንስ የሚባል ነገር አለ። ይሄ ስፊር ኦፍ ኢንፍሉዌንስ ሰዎች ኢንፍሉዌንስድ እንዲሆኑ በዛ ፖዚሽን ላይ ይሰጣል። እንደዚህ ያለው አንተ በዚህ ስለታመንክ እኔ ደግሞ በትልቅ ነገር ላይ እሾምሃለሁ። ሹመት ነው። ከዛም በኋላ የመጨረሻውን ነገር ልንገራችሁና ልጨርስ። ይወርድና ይሄ ሰውዬ እንደዚህ ብሎ ዘጋ። ላለው ይጨመርለታል፣ የሌለው ግን ያለውም ይወሰድበታል። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። our future is the top of the mountain። በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም
ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ። the future is bright። አንድ ነገር ልንገራችሁ፣ ዛሬ ዜሮዎች ምንም የሌላችሁ ሰዎች እንደዚህ ብለው የሚያዩዋችሁ አንድ ቀን እንዲህ ብለው አጠገባችሁ ያያቸዋል። ከዛም በኋላ መጨረሻችሁ እንዴት እንደሆነ እንዲህ ብለው ያያቸዋል። Thank you very much።